ታደራችሁ? እንዴት ዋላችሁ? ትላንትና ሁላችሁም ደስ ብሏችሁ ነበር። ጀለስ ደግሞ ደስም ንዝንዝም ብድም እያረጋት ነበር። ኧረ እኔ ምንም አላልኩም እንዴ። ዛሬ ቤተሰብ ፊቸር ሙዚየም ነው የመጣ ነው። በጣም 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 የሚያምር ቦታ ነው። ያው የዱባይን ስም ስታነሱ አንድ የምጠሩት ቦታ ቢኖር ፊቸር ሙዚየም አለ እና ውስጥ ላይ ሮቦቶች አሉ። ከሮቦቶቹ ጋር ልጨፍር ምናምን ነበር ልጨፍር ነበር ግን ያው የሴት አመል ተነስቶ ስናፕ እያረኩ ነው አለች። የሆነ ሰዓት ዞር ስል አጠዋት እና ስናፕ እያረኩ ነው ያለች ነበር። አትስፊ አንቺ ልጅ። አይ ነው መጥፋ በጣም ደስ የሚል ነገር ነው እያሳለፉ ያሉት። እኔ በጣም ነው ደስ ያሉኝ። አንዳንዶቻቸው ደግሞ ማለት ነው ትናንትና ስለ ፍቅር ቪዲዮ ሰርቼ ነበረ። እንዴ ትክክል አይደለሁም እንዴ? ትክክል ነኝ ያልኩት ማለት ነው። ለሚባለውም ለማይባለውም እኔ ጉዳይ አይደለም። ትክክል ያልሆነውን ነገር ትክክል አይደለም ነው የምለው። ስለዚህ ብትሳደቡን ጉዳይ አይደለም። አዎ ሴት ነኝ፣ ግን እዚህ ጋር አንድ የተዋችሁትን ሰው ተመለሳችሁ ማየትና እዛ በኋላ ደግሞ በሃይማኖታችሁ የማይሆን ሰው አብራችሁ ልትኖሩ አትችሉም ማለት ነው። ይሄ ሃይማኖትና እንትን አንድ አይደለም። ስለዚህ እውነቴን ነው የተናገርኩ ማለት ነው። መልስ ልስጣችሁ እና ሀይሚዬና ብሩኬ በዱባይ እየተደሰቱ ነው ማለት ነው። በዱባይ እና አብርሽም ይቀጥላሉ አብርሽ ላሮታ ማለት ነው። ስለዚህ ሀይሚዬ እንኳን ደስ አለሽ ብለናል። ዱባይ እንዲፏ ብልጭ እያልሽ ነው በረዶ አለ እንዴ እናንተ? ዱባይ በረዶ አለ እንዴ? በረዶ አለ እንዴ? በረዶ ያለ አልመሰለኝም ነበር። በረዶ አለ እንዴ? ቆይ እስቲ ግን ዝናብ ሲጥል አረብ ሀገር ኃይለኛ በረዶ መኖሩን አውቃለሁ። አለ ኃይለኛ በረዶ፣ በጣም ኃይለኛ በረዶ ማለት ነው። እኛ ደስ ልጆቹ አሁን ደስ ይላቸው ነበር፣ ይጫወቱ ነበር የኛ ልጆች እና ዝናብ ሲጥል አዴዶ በስመ አብ ጥልቅልቅ ያለ በረዶ መሰላችሁ። ግቢያችን ብታው ያው ከዱባይ በጣም ነው እና ግቢያችን ራሱ ግግል ብሎ ልክ እንትን አይልም ነበር፣ ደግሞ ቶሎ አይሟሟም ነበር እና ኃይለኛ በረዶ ነበረ ዝናብ ሲጥል ነው። ከዛ ውጭ ግን እኔ በረዶ አይቼ አላውቅም። አረብ ሀገር በስንት አመት አንዴ ነው ያየሁት እና ኃይለኛ በረዶ መኖሩን አንዴ አይቻለሁ። ስንት አመት ነበረ? ከኮረና በፊት ነው ያየሁት። እኔ ያየሁትም ከኮረና በፊት ነው ኃይለኛ ዝናብ ጥሎ የነበረው። ኮረና በኋላ ደግሞ አንዴ ጠለቅለቅ ያለ ዝናብ ጥሎ ቤት ሁሉ ያፈለሰበት ነው የማውቀው ማለት ነው። በኮረና ጊዜ ይሆን ኮረና በፊት ይሆን እንደሱ ነው። እና በረዶ ዱባይ ያለ ብዬ ገርሞኛል ማለት ነው። በረዶ ሲሉ ቻይና የሄዱ መስሎኝ ነበረ፣ ግን ቻይና አይደለም ዱባይ ነው የሄዱት አይደል? ቻይና ነው እናንተ የተሳስቼ እንዳልሆነ። ቆይ አረ ዱባይ ነው ቻይና አይደለም። ቻይና ነው በረዶ በብዛት የምናየው እና ዱባይ በረዶ አይቼ ስለማላውቅ ነው ማለት ነው፣ በቪዲዮም በምንም። ስለዚህ ዱባይ በረዶ ታለ ጥሩ ነው ብዬ ነው የማስበው ማለት ነው። እንደዚህ አይነት በረዶ መኖሩ ተፈጥሮ በረዶ አለ እንደ እናንተ? አረ ንገሩኝ። እኔ የማላውቅ በረዶ ለዚህ ነው ሙቀት ሀገር ስለሆነ ይቀልጣል ብዬ ነው የማስበው በረዶ እና ሀይሚዬ ቤተሰቦች ሀይሚ እየተዝናናች ነው፣ እኛም ብለናል። ግን ከጋብቻ በፊት አብሮ መዝናናት ይቻላል እንዴ? ምንድነው ነገሩ? ዱባይ ድረስ ማንም ሰው ሳይኖር ተጋቡ እንዴ? ግን ማን ነበረ? ሀይሚና ብሩኬ ምንድነው ነገሩ? ጉድ እኮ ነው ዘንድሮ። አልገባኝም እኔ የፍቅር
እና ደስ ይላል። ለማንኛውም እየተዝናኑ ነው። ዱባይን ዱባይ እያስመሰሏን ነው። ወይ ጉድ! እንደዚህ እንደው እና በረዶ እስቲ ስለ በረዶ ዱባይ ያላችሁ ልጆች ኮሜንት ጣፉልኝ ማለት ነው። አሁን ዱባይ በረዶ አለ ወይ? ሀይሚና ብሩኬ ቻይና ነው የሄዱት ወይስ? እናንተ አለልንገራችሁ፣ ዝናብ እየጣለ እኮ ነው ኢትዮጵያ። ይህ ስሙ ዝናብ እየጣለ ነው ኢትዮጵያ፣ ዝናብ እየጣለ ነው። አባይነሽን በዝናብ ነው የሚሸኛት ብሏል። እናንተ ከትንሽ ከሳምንት በኋላ ወይ ዱባይ እመጣለሁ ዱባይ እመጣለሁ ብዬ ተዘጋጅቻለሁ ማለት ነው። እኔ ግን ለመንሸራሸር ሳይሆን ለማዳም ስራ ነው የምመጣው። እሺ ለመንሸራሸር ሳይሆን ለማዳም እየሰራ ዱባይ እመጣላችኋለሁ። እና እስቲ በረዶም ታለ በዛው ያለው ማለት ነው። እሪያ ሳብቲው ብዳብድ ሲወሲ ነው ያቆየኝ እንጂ እስከዛሬ ዱባይ ነበርኩኝ። ገላገለኝ ባካችሁ። ይሄ ሲወሲ እንደው እግዚአብሔር ይስጠው ነው ያልኩት። ለምን መሰላችሁ እንዴ? በዚህ በጦም መጥቼ ስፈጋ ታየኝ እኮ እናቴ። ላይሞላ ኑሮ መጥቼ ስፈጋ እንግዲህ ታየኝ እላችኋለሁ ውድ ቤተሰቦቼ። ለማንኛውም ከመጣሁም ካልመጣሁም እግዚአብሔር ያውቃል። የዛሬን አዳር እኛ እናውቀውም። እና ዱባይ የምትንሸራሸሩ በሰላም ነው ብለናል። በአሁኑ ጊዜ ወጥቶ መግባት ጥሩ ነገር ነው ብላችሁ ነው የምታስቡት። ምን እንዳመጣብን አናውቅም። የዘንድሮስ ደግሞ የባሰ ነው ብታዩት። እና ውድ ቤተሰቦች ሀይሚና ብሩኬ ዱባይ በመንሸራሸር ላይ ናቸው። ሩታና አብርሽም ወይ ዛሬ ወይ ነገ ይሄዳሉ ማለት ነው ዱባይ። ሰሞኑን ይሄዳሉ። አብርሽና ሩታዬና አብርሽም ይቀጥላሉ። ሀይሚና ብሩኬም ደስ በሚል ሁኔታ እየተንሸራሸሩ ነው ማለት ነው። እየተንሸራሸሩ ነው እላችኋለሁ ውድ ቤተሰቦቼ። እኛም እዚህ እናካለን። ዝናብ እየጣለ ነው። ዝናብ የናፈቃችሁ የኢትዮጵያ ዝናብ እናንተ እንደውም እኮ ቆየ በፊት እኮ ለነገሩ በቀደም ለታ መቼ መሰላችሁ? ሌሊት ሲለቀው ነው ያደረው። አንድ ቀን ለታ እኔ ሰላሙን ያባልኩኝ ሌሊት ተነስተን ልብስ ልናስገባ ፋልተን መልሰን በላችንን ዘግተን ለጣል ያረግ እና ዝናብ ሲጥል ነበር። ግን ዝናብ ሲጥል ነበር ማለት ነው። እና ደግሞ ፈሪዎች ነው አልተነሳንም፣ እየሰማን በዛው ለጥ። እኔ በነገራችሁ ላይ እፈራለሁ ማለት ሌላ ሊመጣ እዛው ይደብድበው እንጂ ልብሱን እላችኋለሁ። እና ዝናብ እየጣለ ነው። አሁን ኢትዮጵያ መቼም ለምለም ነች። ፍቅር አጣን እንጂ አገራችን ለምለም። አንዴ በዘር አንዴ በሃይማኖት አንዴ በምን እየተባላን እርስ በራሳችን እንተላለን እንጂ ሀገራችን ልዩ ቆንጆ ደስ የሚል አገር ነበራል። ግን ምን ዋጋ አለው? ምን ዋጋ አለው ብሏል እንትላ እየተባላን ነው እየተባጀን አንዴ በሃይማኖት እንገባለን የማያገባንን እየገባን፣ አንዴ በዘር እንገባለን የማያገባንን። ግን በሃይማኖት እኔ በሃይማኖት በኩል ቀልድ የለም። ለምን መሰላችሁ? ሃይማኖት ነው። እኛ መጽሐፍ ቅዱሳችን ሲቀደድ፣ ስሎቻችን በሳት ሲቃጠሉ፣ መጠጥ እያጠጡ ሲቀጧቸው ምንም ዝም እያሉ የኛ አባቶች ማለት ነው። የእነሱ ግን አንድ ነገር ሲነካባቸው መግለጫቸውን ያንጋጉታል። ስለዚህ በሃይማኖት ቀልድ የለም ማለት ነው። የሰው ሃይማኖትም አንነካም፣ የራሳችንንም አትንኩብን እላችኋለሁ። እናንተ ዝም ብላችሁ እንትን አጋጠመን ብላችሁ እኔ አሁን እሸቱ ያለው እሸቱን ልክ ነው ብዬ እንትን አልልም። እኔ ጓደኞቼ በጣም መወዳቸው ሙስሊም ጓደኞች አሉ። ግን በሃይማኖቴ
ማንም ተመጣብኝ አልደራደርም። ሃይማኖቴ ሃይማኖቴ ነው። እነሱ ጋር ነው ያለው ብዬ ሃይማኖቴን ላሰድብ አልችልም። ሃይማኖቴን ላስንቅም አልችልም። ስለዚህ እንኳን 17 ዓመት 100 ዓመት አብሮ ቢኖር በሃይማኖቴ አልደራደርም እላቸዋለሁ። የሰው ሃይማኖት አልነካም። እኔ ሃይማኖቴን አከብራለሁ። የሰው ሃይማኖት አከብራለሁ። የራሴንም ተከባብለን መኖር ነው እንጂ ሚዲያ ላይ ወተን መሰዳደብ አይደለም ማለት ነው። በሃይማኖት ተመቱ ሚዲያ ላይ ወተን ሳይሆን የምንሰዳደበው የእኛንም ሃይማኖት አክብለው የነሱንም ሃይማኖት አክብረን ነው መኖር ያለብን። የእኛን እየተሳደቡ ለምን የኛ